ለመጀመሪያ ጊዜ ከእህቷ ጋር ከዚያ ቤት ቆይታዋ አስከፊ ጊዜያቶችን እንዳሳለፈች ትነግራታለች። ታዲያ ዛሬ ላይ ደግሞ ይህንን ነገር እንድትናገር ያስገደዳት ነገር እሷን ነፃ ያወጣት ቤሉል የምትወደውና የምታፈቅረው ንጹህ ፍቅሯ ቤሉል እሷን ነፃ ካወጣ በኋላ የእሱ መታገት ለእሷ ትልቅ ፈተና ይዞባ መጥቷል። እንዲሁም ደግሞ በራሷ ላይ መስዋዕት እንድትከፍል እንዴት አድርጋ ነፃ ማውጣት እንደምትችል እሷ ብታስብም ነገር ግን አንድ ድል ተሰጥቷታል። ታዲያ ይህ አንድ ድል ደግሞ ራሷን መስዋዕት ማድረግ ነበረ። በፍቅሯ ላይ በምትወደው ፍቅሯ ላይ እሱን ትታ እሱን ይሄኛውን አግብታ ነፃ ማውጣት የምትችልበት መንገድ አንድና አንድ ይሄ መንገድ ብቻ ነበር። ታዲያ ይህንን ነገር ደግሞ ለማንም እንዳትናገሪ ሲልም አዶኒ አስጠንቅቋት ነበር። ታዲያ እሷ ደግሞ እህቴ ትረዳኝ ይሆናል በማለት ለእህቷ በትንሹ ሲከፋት የነበረውን ነገር ዛሬ ላይ አዋይታታለች። ታዲያ መሲ ደግሞ ለመጀመሪያ ጊዜ የሰማቸውን ሚስጥር በሰማች ጊዜ በእጅጉ ተደናግጣለች። በእርግጥ ወይዘሮ ሄለን ምንም ነገር ከማድረግ ወደኋላ እንደማትል በሚገባ ታውቃለች። ምክንያቱም ባለቤቷን ለመግደል እንዲሁም በዙሪያዋ ያሉትን ሰዎች በሙሉ እነማንንም ጨምሮ እንደገደለች ስለምታውቅ ስለዚህ ለሷ ይህ ነገር ቀላል ነው ብላ ታምናለች። በሌላ በኩል ደግሞ እንዲሁም ደግሞ ሌባ ናት ብላ ጌጣጌጦቹን እያሰቃየቻት ያለችውንም ኤልሹንም ዛሬ ላይ ደግሞ እኔ በቃላታለሁ ስትል መሲ ለእህቷ መከታ ሆና ዛሬ ላይ ከፊት ለፊቷ ላይ ቁማላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ እያልኩኝ እንግዲህ ኑኑያት ከዛ ቤት ቆይታዋ መልካም ሰዎች ናቸው ብላ የነበረው ያሰበቻቸው ከዚህ በፊት ለአጭር ጊዜ እየመጣች የምትመለስ መሆኑ የሚታወቅ ነው። አሁን ላይ ደግሞ ባጋጠማቸው ችግር ምክንያት ለረጅም ጊዜ ከዚህ ቤት እንዲቀመጡ ተገደዋል። ታዲያ በዚህ ቆይታዋ ደግሞ እስከ መመረዝም የተለያዩ ችግሮችም እንዲሁ ባልጠበቀቻትም ወዳጃችንና ብላ በምታስበው በወይዘሮ ሄለንም ደግሞ የተለየ ባህሪ ወደ ውስጥ ግቢ እንዲሁ ከሰው ጋር አታውሪ፣ ለምን ተነካካሽ፣ ለምን ሲያልፎ ጨርቃቸው ነካሽ ምን እያለች በምትበጠብጣት እንዲሁም ደግሞ በልጇም ደግሞ በኤልሹ በተለያየ በውሃ ቀጠነ ብላ በምታሰቃያትም ጭምር የተለያዩ አስከፊ ጊዜያቶችን አሳልፋለች። እነዚህን አስከፊ ነገሮች ስታሳልፍ ግን ለማንም ምንም ትንፍሽ ብላ አታውቅም፣ ብቻዋን በር ዘግታ ከማልቀስ በስተቀር። ታዲያ ዛሬ ላይ ደግሞ ነገሮቹ ዛሬም አዲስ የማታስበውና የማትገምተው አዲስ የተፈጠረ ነገር አለ። ሁሌም የዛ ቤት ሰዎች የዚያ ቤት ሰዎች አዳዲስ ባህሪ እየያዙና የማይታወቅ አዲስ ነገር አዲስ ሰው እየሆኑባት ይሄዳሉ። ዛሬ ላይ ደግሞ አዶኒ በሁሉም ዘንድ የተወደደ የተረጋጋና መልካም ልጅ ነበር። ታዲያ ዛሬ ላይ ደግሞ አዶኒ ባልታሰበ መልኩና ባልተጠበቀ ሁኔታ ተቀይሮ ለዛም ደግሞ ሰው ማገትና ማሰቃየትም ጀምሯል። ታዲያ ይህ ነገር ደግሞ የተፈጠረው በሷ ምክንያት መሆኑ ደግሞ ለሷ ለኑኑ ከባድ ፈተና ሆኖባታል። ይህንንም ነገር ለማንም እንዳትናገሪ በማለት እኔ የምፈልገው ነገር አለ፣ ስለዚህ ያን ነገር ታደርግልኛለሽ፣ እኔ ደግሞ እሱን ነፃ አወጣልሻለሁ በማለት እንግዲህ ከባድ ነገር ከባድ ፈተና ተሰጥታለች። ታዲያ ኑኑ ደግሞ ከሱ ጋር በመሄድም ባልጠበቀችው መልኩ እንደዚህ ሆኖ ማግኘቷ ለሷ በጣም አሳዝኗታል። ዛሬ ላይ ብታዝንም ብታለቅስም ብትልም ደግሞ ምንም አይነት አማራጭ የላትም። ቤሉልን በሰላም እንዲወጣ የምትፈልጊ ከሆነ እኔ ያልኩሽን ነገር አስበሽበት አሁኑኑ መልሽልኝ የሚል ከባድ ጥያቄ ተሰጥቷታል። ታዲያ ኑኑም ደግሞ መንገድ ለመንገድ እያለቀሰች በመንገዷ ላይ ትመለሳለች። በሌላ በኩል ደግሞ ኤልሹ ውሃ ቀጠነ ስታልፍ ጨርቋ ነካኝ በማለት ሰላም የምትነሳት ኤልሹ ደግሞ ዛሬ ላይ እንዲሁ በዙሪያዋ የሚያዣበበው ወጣት እንዲሁ ኤልሹን የሚያሰቃየት ወጣት ደግሞ ዛሬ ላይ አዲስ እድል አይኑን ጥሎባታል። ታዲያ ኤልሹን ነገር ደግሞ ከተመለከተች ችግር ይፈጠራል በማለት እሷም ፊት አልሰጠችውም። በመንገዷም በእርግጥ መሀል መንገድ ላይ እያለቀሰች ወድቃ አንገቷን ደፍታ እየተረበሸች ማንም ያላየውን ነገር እሱ ተመልክቶ ነበረ። ምን ሆነሽ ነው? ላግዝሽ እፈልጋለሁ ቢላትም እሷ ግን የማንንም እርዳታ አልፈልግም በማለት ማንም ሊረዳት እንደማይችል እንዳትናገሪ ተብላም ማስጠንቀቂያ ስለሰጣት ስለዚህ ያላት አማራጭ ብቻዋን ማልቀስ ብቻዋን ማሰብ ወይም ደግሞ እሱ የሰጣትን እንድትስማማ የሰጣትን ሀሳብ መስማማት ብቻ ነው። ታዲያ ይህንን ነገር ደግሞ ማንንም ብነግረው ለማንም ብነግረው ማንም ችግሬን ሊፈታልኝ አይችልም ስትልም ለእህቷ ለመሲ ደግሞ በትንሹ አጋርታታለች።
ወይዘሮ ሄለንም በሌላ በኩል ልጇ እየተረበሸች እየበጠበጠች ቤተሰቡንም ኑኑንም ይህንን ቤት ለቃልኝ ካልወጣች ከነ ቤተሰቦቿ እያለች ዛሬ ወይ ደግሞ ወይ እኔን ወይ እሷን ምረጭ በማለት ለእናቷ ደግሞ ከባድ ነገር ሰጥታታለች። ወይዘሮ ሄለንም እንግዲህ ከልጇና ከኑኑ ማንንም እንደምትመርጥ ባታውቅም ዛሬ ላይ ከልጇ በላይ ማንም ባይኖርም ከልጇ በላይ ማንንም ባትመርጥም ነገር ግን ደግሞ ለተንኮሏና እንዲሁ ደግሞ ለምትፈልገው ለምትለፋለት ለዚህ ለማይረባ ነገሮቿ ደግሞ መንገድ ስኬታማ የምታደርጋት እያግበሰበሰች ነገሮችን አንዱን ከአንዱ ጋር እያጋጨች እንዲምታታ የምታደርገው ነገሯ የሚሳካላት የነኑኑ ከዛ ቤት መሆኑ ነውና ስለዚህ የኑኑ ከዛ ቤት መውጣት ደግሞ በፍጹም አትፈልግም። ነገር ግን ኤልሹ ደግሞ እሷ ዛሬ ካልወጣች እኔ ቤቱን ለቅቄ እወጣለሁ ብላ ነበር። ታዲያ ወይዘሮ ሄለንም ደግሞ ትንሽ ጊዜ ብቻ ሰጪኝ፣ ከትንሽ ጊዜ በኋላ ይወጣሉ ብላለች። ወይዘሮ ሄለን እንግዲህ ምንድነው የምትፈልገው? እነዚህን ሰዎች እስከ መቼ ድረስ ነው? ምንስ ጥቅም ፈልጋ ይሆን? እንዲሁ ደግሞ ምናልባትም ደግሞ በገጠር አካባቢ የሰበሰበቻቸው ህፃናቶች በዛ በሌላ በኩል በወንድማቸው በመኩ በኩል አዳዲስ አክባር ስለምትሰማ ስለዚህ እሱ ስላወቀባትና ከሱ ውጭ ማንም መጠቀሚያውን ላይ ደግሞ ሌላ ሰው ስለሌላ ስለዚህ አሁንም ሊጠቅማ ስለሚችሉ ተራ በተራ ሁላቸውንም እንግዲህ ወንጀል ውስጥ ያላስገባቻቸው የለም። ኑኑን እስከ በሽታ ያልተያዘችውን በሽታ እስከ መመረዝ እሷ በጭካኔ መርዟት ያለች ቢሆንም ነገር ግን ቴዶ መርዣታለሁ በማለት በውሸት ሳይመርዛት መድኃኒቱን እንድትወስድ አድርጎ ነበር። ወይዘሮ ሄለን ግን በጭካኔ እንዲመርዛት አድርገው ነበር። ዛሬ ላይ ደግሞ ይህንን ሴራ ቤሉል ነገሩን እውነት መሆኑንና አለመሆኑን በራሴ አንደበት ማረጋገጥ አለብኝ ሲልም ደግሞ ኑኑን ወደ ሆስፒታል ይዞ በመሄድ ውጤቷን ካወቀ በኋላ ነበር ይህ ችግር ያጋጠመው። እህቷ ለመሲም የተፈጠረውን ነገርና ያልተመረዝኩትን በሽተኛ ነች ተብዬ እንደዚህ አይነት ችግር አሳልፌ ነበር ስትላት ለመሲም ደግሞ በእጅጉ አስደንጋጭ ነገር ነበር። ታዲያ ይህ ሁሉ ነገር ሲፈጠር እኔ የት ነበርኩ? የቱኜ ነው? ለምን አልነገርሽኝም? ብትልም እሷ ግን መናገር አልችልም፣ መናገር ብችል ደግሞ ሌሎቻችሁ ትጎዱብኛላችሁ፣ መነገርም የሌለበት ነገር ነው። ምን ብዬ እነግርሻለሁ? ምን ብዬ እነግራችኋለሁ? ከማዘን ውጭ ይህንን ሆኛለሁ ብላችሁ ሁላችሁም ትደነግጡብኛላችሁ፣ ትጨነቁብኛላችሁ በማለት ዛሬ ላይ አልፏልና ዛሬ እስኪ ላጫውትሽ በማለትና ጌጣጌጦቹንም ደግሞ ኤልሹ እንደምታደርገው ከሷ ውጭ ማንም እንደማይሆን እንዲሁም ደግሞ በቤሉል መታገዝ ዙሪያ ደግሞ እስኪ እንዴት እንደነበረና የት አካባቢ እንደነበራችሁ እንዴት ተብሎና ለመጨረሻ ጊዜ በእርግጥ ከአንቺ ጋር እንደነበረ አውቃለሁ በማለት ነበር መሲ የጠየቀቻት። ታዲያ ኑኑም ደግሞ አዎ አብረን ነበረ፣ ነገሩ እየተፈጠረው እንዲህ ነበረ፣ ከነ ወይዘሮ ሄለን አመናጭቆ ነበር ይዞኝ የሄደው። እሱ መመረዜን ሲያውቅ መመረዜን ካወቀ ውጤቱን ካወቀ በኋላ ይህ ነገር እውነት ይሁን ውሸት ይሁን በራሴ ወስጄ ማረጋገጥ አለብኝ በማለት ከነሱ ጋር በመጋጨት ነበር ነጥሎ ይዞኝ የሄደው ስትልም ደግሞ መሲ ገባኝ፣ አሁን ነገሩ ከዚህ በኋላ ባትነግሪኝም ገብቶኛል ማን ሊያደርገው እንደሚችልና ምን ልታደርግ እንደምችል ወይዘሮ ሄለን ጠንቅቄ ስለማውቃት ትላለች። ባይነገራትም ከዚህ ጋር ቢቆምም ነገር ግን መሲ በሚገባ ታውቃታለች። ታዲያ ኤልሹ ያደረገችውንም ነገር ስትነግራትም ደግሞ ኤልሹም በቃ ተረጋጊ አንቺ፣ እኔ በመበቀላት አለው። ለማንኛውም ከዚህ በላይ እዚህ መቆየት ስለሌለብኝ መሄድ አለብኝ በማለት ከእህቷ ጋር የተነጋገረችውን ተነጋግራ ወደ ኤልሹ ክላስም አምርታ ነበር። ታዲያ ኤልሹንም ደግሞ ከእህቴ ራስ ውረጅልኝ፣ ምንድነው የምትፈልጊው በማለት ታናግራትም ኤልሹ ግን አሁንም ደግሞ ማገላመጥ እንዲሁም መሲ ምንም ነገር አታስታውስም በማለት በሽተኛ አስመስላ የዘነጋች አስመስላ ረስታታለች። ያደረገችውን ነገር ረስታው ነበር። ታዲያ ከእህቴ ጭንቅላት ላይ የማትወርጂ ከሆነ ዛሬ ጉድሽን ነው የማፈርጠው ትላለች። እንዲሁ ደግሞ ኤልሹም ደግሞ ይቺ ወራዳ ወንድሜ የተያዘው ከሷ ጋር ሆኖ ነው ጉዳን ነው የማፈርጠው እያለች እንግዲህ የማይታወቅ መስሏት የተደበቀ ነገር ከሷ ውጭ ማንም የማያውቅ መስሏት ይህንን ነገር ይዤ ለሰዎች ነው የማወራላት እያለች ነበር። ነገር ግን ኤልሹ ይህንን ነገር ባደረገችው እሷ ለሰዎች ባትናገር ኖሮ ለቤሉል ባትናገር ኖሮ ዛሬ ላይ ኑኑ ነፃ አትወጣም ነበር። ታዲያ ይህንን ነገር ደግሞ አንቺ ማፍሽን የማዘጊ ከሆነ ከእህቴ ራስ የማትወርጅ ከሆነ እኔም ጉድሽን የምዘረግፈው ያደረግሽኝን ነገር እንደጣልሽኝ በማለት እንግዲህ ደግሞ መሲ አጥብቃ ይዛታለች። ወይዘሮ ሄለንም አሁን ላይ ደግሞ
ቤሉልን ከመታገትም አልፎ ደግሞ ጌጣጌጤን እንደቸገረው ሰው እንዴት ትወስዳለህ እያለች በዚህ ነገር ትሳለቃለች። ጌጣጌጧን የወሰደው አድርጋ የምታስበው እሱ እንደወሰደው ነው። እንግዲህ ነገር ደግሞ ለሁላቸውም በፍጹም የሚደረግ አይደለም፣ ቤሉል ይህንን ነገር የሚያደርግ አይደለም ብለው ቢከራከሩም ነገር ግን ወይዘሮ ሄለን ደግሞ ይህንን ነገር አምናበት አንተ እንደቸገረው ሰው እንዴት የኔን ጌጣጌጥ ልትወስድ ቻልክ እያለች በዚህ ነገር ደግሞ ትሳለቃለች። የቤሉል መታገት አሁን ላይ ያን ያህል ደንታ አልሰጣትም፣ ምናልባትም ልጇ ካልበጠበጠቻ በስተቀር። ታዲያ በዚህ ነገር ደግሞ ምናልባት ይህንን ነገር ያደረገው ቴዲ ሊሆን ይችላል፣ ለማንኛውም ረድቶኛን ጊዜውን የጠበቀ ባይሆንም እያለች በቤሉል መታገትም ደግሞ እሷ ልታደርገው የምችለው ነገር ስለነበር በማን እንደታገተ አሁን ላይ ምን ውስጥ እንዳለ ባታውቅም ነገር ግን በመታገቱ ደስተኛ ናት። ይህንን ነገር ደግሞ አድርጎታል ብላ የምትጠራጠረውና ያረጋገጠችው ቴዲ እንደሆነ ነበር። ታዲያ ለቴዲን በመደወል ደግሞ አንተ እንዳገትከው አውቃለሁ፣ ለማንኛውም ያደረገው ነገር አስደስቶኛል፣ ሚስጥር መሆኑ ግን ለምን አስፈለገ በማለትም ጠይቀው ነበር። ታዲያ ቴዲም ደግሞ አትሸወጂ፣ አንቺ ከምትይው ነገር እኔ ነፃ ነኝ፣ እኔ ምንም የማውቀው ነገር የለኝም፣ ቤሉልን እኔ አላገትኩትም፣ የእውነቴን ነው ቢላትም ወይዘሮ ሄለን ግን አግቶታል ልጁ ያለው ከቴዲ ጋር ነው ብላ ደምድማ ጨርሳለች። ታዲያ እንግዲህ ደግሞ መሲና ኑኑ ሲነጋገሩ ደግሞ ሄለን ናት የምታገተው በማለት የደመደመች ቢሆንም መሲ ደግሞ በትንሹ ነገሮችን ካወቀች በኋላ ኑኑ ደግሞ እኔ የሚመስለኝ ግን አዶኒ እንዳገተው ነው ብላለች። አዶኒ ደግሞ ይህንን ነገር እንዴት ያደርጋል ብለሽ ትጠረጥሪያለሽ? አዶኒ እኮ በእጅጉ መልካም ሰው ነው ትላለች ደግሞ መሲም እንግዲህ የዛ ቤት ሰዎች አንድ በአንድ አስገራሚ ሰዎች ናቸው። በእርግጥ አዶኒ ከቅርብ ጊዜ ወዲህ መልካምነቱ የተቀየረ በደረሰበት ችግር ምክንያትና በአባቱም ሐዘን ከቅርብ ጊዜ ወዲህ የተቀየረ ቢሆንም አዶኒ ግን በእጅጉ የተረጋጋ መልካም ልጅ ነበር፣ ሁሉም ዘንድ የተወደደ ነበር። አሁን ላይ ደግሞ ወይዘሮ ሄለንም እስከ መጸጸት ደርሳለች። በቤቷ አዶኒ ማስጠጋቷ እየጸጸታትም ነው። ታዲያ ወይዘሮ ሄለን ደግሞ አሁንም አርፋ አልተቀመጠችም። ልጇን ኤልሹን ወደ ቤቱ በመሄድ የወሰደብኝን ዶክሜንቶች እንድታመጭልኝ ለሱ ከአንቺ የቀረበ ሰው የለም በማለት ኤልሹንም ማዛት ነበር። ኤልሹም ለምንና እንዴት ብትልም ደግሞ እኔ ሌላ ጊዜ አስረዳሻለሁ፣ አሁን ግን የምልሽን ነገር ፎቶ አንስቼ እልክልሻለሁ፣ ፎቶዎችን እልክልሻለሁ፣ ወደ አዶኒ ቤት በመሄድ አምጪልኝ ብላታለች። ሹም እንግዲህ አዶኒና ወንድሜ ተመለከቷት ብላ ሰላሟን የነሳቻት ዛሬ ላይ ደግሞ የምታፈቅረው ሰው ፍቅረኛዋ የነበረ ሰው አይኑን ጥሎባታል። እንግዲህ ኤልሹም ምን ታደርጊ? ዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ባይ ባይ።